አሁን እርግጠኛ አይደለም። ዛሬ የተማራችሁበትን ርዕስ ብትጠየቁ የሚጠፋችሁ ሰዎች ናቸው። ምክንያቱም አይሰማም ሰው ዝም ብሎ ደስ ብሎት ብቻ ይሄዳል። እግዚአብሔር የሚባለውን አይሰማም እና አይምሮ ለመክፈት ወደ ዳንኤል ቅዱስ ገብርኤል የሄደ ጥሬ ይበላ ስለነበር እና እውቀት የሚከለክሉ ምግቦች አሉ። ምን ማለት ነው? ማጠራቀም ነው። ጤፍ ጥሩ ነው፣ ስንዴ ጥሩ ነው አለ። ሀሳብ ምንድን ነው? ሁሉንም ማጠራቀም አይገባም። ያለችውን ነገር መጡ ነው። አንዷን ለአንድ ቀን መብላት አላችሁ። አሁን ስለዚህ ነው እኮ ነው ጳጳሳት ይላል ፍትሐ ነገሥት። ጳጳሳት የሕዝብ ብሶት ሲሰሙ ፍርድ አቅርተው ማየት እንዲችሉ መጽሐፍ ሲመለከቱ አይምሯቸው ብሩህ እንዲሆን ጥሬ እየቆረጠሙ ማር ይጠጡ ይላል። አሁን ማር እውቀት እንዲከፍት በመጽሐፍ ተጽፏል። ስለዚህ ጥሬ የሚበሉ ሰዎች ምን ያደርጋሉ? ብሩህ አይምሮ ይኖራቸዋል። መጥነው የሚመገቡ ሰዎች እግዚአብሔር ይመጣላቸዋል። ስለዚህ ጥሬ ለሚቆረጥመው ዳንኤል ሰውነቱን መጥነው ስለሚኖር ቅዱስ ገብርኤል መጣ። አሁን ጾማችሁ ጸልያችሁ ብትጸልዩ የታተመውን ራእይ የተዘጋባችሁን ምስጢር ሁሉ ቅዱስ ገብርኤል ይከፍትላቸዋል። ቅዱስ ገብርኤል ይህንን ጥበብ ለሁላችንን ይግለጥልን። ጠንቋይ ችግር ይፈጥራል፣ መፍትሄ ግን አያመጣም። ችግሩ ይሄ ነው። ችግር ይነግራል፣ መፍትሄ ግን አያመጣም። ብዙ እንደዚህ ነው የሚደረገው። ይኸውብኝ እኔ እንደው ገሌ ለማለት አይደለም። ከዚህ ሁሉ ነፃ ነኝ። ልብን እግዚአብሔር ይመረምራል። ሰውን ለመንቀፍ ብዬም አይደለም የምናገረው። አሁን ዲያብሎስ ብዙ ጊዜ ነው ችግር ለሚያዘረዝሩ። አሁን እናንተ እንዲያው ይገርማል። ቤተክርስቲያን መፍትሄ ትነግራችኋል። እናንተ ግን ችግር ወደሚነግራችሁ ሰው ነው የምትሄዱ። አሁን እኔ መጥቼ ማታ ስትተኛ አንዱ ሰው ነው ብዬ ናማንተ ብዬ ማታ ስትተኛ እንቅልፍ አይወስድህም ማለት እውነት ነው። ከሚስት ጋር ትጨቃጨቃላችሁ አይደል? እውነት ነው። ገንዘብ አልበረክትልህ ይላል አይደል? እውነት ነው። በስመ አብ የምድር እግዚአብሔር መጣ ነው የሚለኝ ጊዜ ሰውዬ ማለት ችግር ነው እኮ የነገርኩት። ምንም አላረኩለትም እኮ በእውነት። አንደኛ ይሄ በሳይኮሎጂ የታወቀ እኮ ነው። ይህንን ለማወቅ ብቃት አያስፈልገውም። ሰው ኑሮ ስለወደደ ከሚስቱ ጋር መጨቃጨቁ አይቀርም። በቃ ይጨቃጨቃል። ኑሮ ባይወደድም ሰይጣን ትዳርን መበጥበጥ ስለሚፈልግ መጨቃጨቁ መጠላቱ አይቀርም። ሰው ደግሞ የጦርነት ስጋትም ስላለበት እንቅልፍ ላይ ወስደው ይችላል። ይታወቃል። የታወቀ እኮ ነው። ይሄ ገንዘብ አያደርግም። አዎ የታወቀ ነው። ኑሮውም ተወዷል፣ ደመወዙም ጥቂት ነው። ይሄው እኮ ነው። በእንግዲህ አንድ ሀገር ደህየች የሚባለው ገቢያዋ አንሶ ወጪ ሲበዛ ነው አይደል? በኢኮኖሚክስ ትምህርት የሚባለው ይሄው ነው። ሌላ እኮ የለውም። ስለዚህ አሁን ወጪ በዝቶበት ሰው የሚያገኘው ካጣ ገንዘቡ እንደማይበረክት ይታወቃል። ደግሞ አስራት በኩራት እናያወጣ። ይህንን ያቀዱና እናንተ የሚሏቸዋል እንደዚህ አይደለም። አዎ እንደዚህ ችግር ሁሉ እኮ ነው የነገረኝ ይላል። የሞኝ ማለት ነው። በቅቶ መስለዋል። በቅቶ ሳይሆን ይህ እያታለላችሁ ነው። መፍትሄ ጠንቋዮች ችግር ያውቃል። ደግሞ አንድ ነገር ንገረች። ሰይጣን የልብን አያውቅም እንጂ የተደረገን ነገር ማወቅ ይችላል። ይህን ደግሞ እወቁ። ደግሞ ሰይጣን የተደረገ ነገር ነው። ለምሳሌ እኔ የተወለድኩበትን ቦታ አልነግራችሁም። የተወለድኩበት ቦታ አለ፣ የሆነ ቦታ። አሁን እኔ እዚያ ቦታ መወለዴን ሰይጣን ያውቃል። ስወለድ ነበረ፣ ሰይጣን ስለማይሞት ማለት ነው። ስለሚያውቅ እናቴ ማን እንደሚባሉ አባቴ ማን እንደሚባሉ ያውቃል። ስማቸው ሲጠራ ስለሚሰማ ማለት ነው። ነበረ፣ ሲወልዱኝም ነበረ። ስለዚህ አሁን አንድ ጠንቋይ መጥቶ አባ አቤት ስም ገብረ ኪዳን ይባላል። እውነት ነው፣ ያውቀዋል። አገር እንደዚህ ነው። አዎ ታውቀዋል። ዲያብሎስ ነበረ ስወለድ። ሰው በኔትወርክ እያወቀ ሰይጣን ለምን ያውቅ? አሁን በሳተላይት ዓለም አቀፍ የስለላ ድርጅቶች በሙሉ ምን ተነፍሰው ሁሉ ማወቅ እየቀራቸው አይደለም። አያ ሰይጣን ደግሞ ንገራቸው። ሰይጣን አይንን ጨፍኖ እስከሚገልጡት ድረስ ዓለምን ተሽከርክሮ መጨረስ ይችላል። ይሄ ፍጥነት አለ። ስለዚህ በዓለም ላይ የሚደረጉትን ነገሮች ያውቃል። ስለዚህ አሁን አንድ ሰው እንደዚህ የማደርገውን ነገር አሁን አዲስ አበባ ገጥሞኛል። አንድ ሴትዮ የበቁ ናቸው ተብሎ ተዋቲ ንጉ ሰው እንዲያል ከዚያ እስቲ ላግኛቸው እያገኟቸው እናተው ተገሌ ይባላል። እውነት ነው። አባተው ተገሌ ይባላል። እውነት ነው። ከዚያ በጣም የሚያስቅ ነገር ልነግራቸው መጨረሻ ላይ ምን አለ? አይ እንደው ጥሩ ሰባኪ ነህ አሉ። እሺ እና እንዲሁ ቤተ ክህነት ውስጥ ዘመድ ስለሌለ ቅጥር እንዲያው አይቀጥሩትም፣ ምቀኛ ይበዛበታል ብሎኛል
እግዚአብሔር አለ። ይህ ውሸታቸው ነው። እኔ መቀጠር አልፈልግም ሲጀምር ማለት ነው። ነገሩ በአፈር የሚበላ እዚህ ላይ ነው። ሆኑ ሙልጭ ያለ ውሸት ነው። እኔ መቀጠር ፈልጌም አላውቅም፣ ሰውም አላጣው፣ አባቶችም አንቀጥርም አላሉኝም። እንዲያውም ብለውኝ እኔ አሁን ደግሞ መጸድቅ ሊሆኑን ተወባቸው። ስለዚህ ባጭሩ እኔ የምላችሁ ምንድን ነው ይህንን እያጠር አሁን ምንድን ነው? አዎ በቃ ሰው እየተማረ ቤተክርስቲያን ብዙ አባቶችን ለመቅጠር ቦታው እየጠበበ ነው የሚባለው ስለሚያውቁ ነው የሚነገር። ስለዚህ እንደው አጠቃላይ የምነግራችሁ ነገር ምንድን ሰይጣን የተደረገን ያውቃል፣ የልብን ያውቃል። የተደረገ ነገር ሲነገራችሁ ሁሉ በድንገት አይገባም። ስለዚህ ቤተክርስቲያን ውስጥ ስንመጣ ለምን እንደምንመጣ ምን እንደሚደረግ ሁሉንም ነገር ጠንቅቆ ማወቅ ይገባል። የምናውቅበትን አይኖሮ እግዚአብሔር ይስጠን። አሁን እንደዚህ ከሆነ አሁን ዛሬ ቅዱስ ገብርኤል ሆይ የተሰጠ ክብር ታላቅ ነው የሚለውን ትምህርት ያነሳሁት ለምንድን ነው? ለምንድን ነው ቅዱስ ገብርኤል የምንለው? ለምንድን ነው የምንሰባሰበው? ቅዱስ ገብርኤል ምንድን ነው? ተሰብስበን የምናተርፈው ምንድን ነው? እውነት የቅዱስ ገብርኤልን በዓል ማክበር ግዴታችን ስለሆነ ነው ወይስ ቅዱስ ገብርኤል ስለሚቆጣ ነው? አሁን የአዲስ አበባ ሰው ከሁሉም በላይ ገብርኤልን ይፈራዋል እና ብዙዎቻችሁ ስለምትፈሩት ነው የምትሰበሰበው። አውቅባችኋል። አሁን ብዙ ጊዜ የታይሳስ ገብርኤል የመርካቶ ነጋዴ ሁሉ ነግዶ ዘግቶ ነው የሚውል አሉ ነው እንግዲህ አላየው። ለምንድን ነው? እየፈራው ነው። ግን ይገርማችኋል፣ ቅዱስ ገብርኤል በጣም ደግ ነው። ቁጡ እንዳይመስላችሁ ማለት ነው። ሚካኤል ደግ፣ ገብርኤል ቁጡ ያደርገው ማን እንደፈጠረው አይታወቅም። ይሄ አንድ ሞኝ የተከለውን 50 ሊቃውንት አይነቁትም ይባላል። በእውነቱ ማለት ነው። ይህ በፍጹም ቅዱስ ገብርኤል በጣም ቸር፣ ደግ፣ ሩህሩህ። እንዲያውም ቁጣውን አውቃችሁ ከምትሰበሰቡ ደግነቱን አውቃችሁ ትሰበሰቡ የምፈልገው ማለት ነው። በጣም ሩህሩህ መልአክ እንደሆነ ያንን አውቃችሁ ትርፋችሁን ስታውቁት ደስ ብላችሁ ትመጣላችሁ። እንደገና ደግሞ ለምን ተብላችሁ ብትጠየቁ ለልጆቻችሁ መልስ ትሰጣላችሁ ማለት ነው። ቤተክርስቲያን በልማድ የምታደርገው ነገር ስለሌለ ቅዱስ ገብርኤል ሆይ በሉላችሁ የተሰጠ ክብር ታላቅ ነው። እሺ ይህንን እንማማራለን። ይህ ጤና የተናገረው ቅዱስ ኤፍሬም ሶርያዊ የሚባል የቤተክርስቲያን አባት ሁልጊዜ በምትጸልዩበት በረቡዕ ውዳሴ ማርያም ላይ ያለ ኃይለ ቃል ነው ማለት ነው። እና ቅዱስ ኤፍሬም እመቤታችን ባመሰገነበት ቅዱስ ገብርኤልን አመስግኗል። ማመስገን አንድ እግዚአብሔራዊ ባህሪ ነው። ክብር ከዚህ በኋላ ግን ሳልጨርስ እልል እንዳትሉ፣ ምክንያቱም ሰዓታችን ያልቅብናል ማለት ነው። ስለዚህ አሁን ወደ ትምህርታችን ስንሄድ በቤተ ክርስቲያን ክብር ሰው ራሱ ማመስገን አለበት። ክብር የሚገባውን ማመስገን አለበት። እግዚአብሔር ሰውን እንድናመሰግን የማያመሰግን ሰው ከሃዲ ነው ማለት ነው። እንኳን እግዚአብሔር እንኳን የእግዚአብሔርን ቤተሰቦች እንኳን ድንግል ማርያም እንኳን ቅዱስ ገብርኤል ሰውን እንኳን መልካም ሰርቶ የማያመሰግን ሰው የክፉ ነው። ክብር ወስብሐት ለኩሉ ዘሰናይ ምግባሩ እመኒ አረማዊ ወእመኒ አይሁዳዊ። ሮሜ ምዕራፍ 2 ቁጥር 10 ላይ አረማዊም ቢሆን አይሁዳዊም ቢሆን መልካም ላደረገ ሁሉ ምስጋና ይገባዋል። መልካም ላደረገ ሁሉ ምስጋና ይገባዋል። እና ሁላችሁ እግዚአብሔር ይስጥልኝ ማለትን መልመድ ይገባል። በእውነት ማለት ማመስገን። ሰው ለሰራው ስራ ምስጋና ይፈልጋል። ያችን ሰርቶ ሲሰራ ውድስ ወደ ሰው በዘይኮነ ድሎቱ ሰውን በማይገባው ቢሆን እንኳን አመስግነው ይላል መጽሐፍ። ሰውን በማይገባው እንኳን ቢሆን አመስግነው። በማይገባው ስታመሰግነው የሚገባው ይሆናል ማለት ነው። አሁን እኮ መመሰጋገን ስለቀረ ነው ጠብ እየነገሰ ያለ ማመስገን ስለማንወድ። ምስጋና እንፈልጋለን ግን ስናጣው ጠብ እንፈጥራለን። እኛ ምስጋና መፈለግ የለብንም እንጂ ሰዎችን ግን ምስጋና መስጠት ግን አለብን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰዎችን ያመሰግናቸው ነበር አይደል? ቅዱስ ጴጥሮስን ብፁዕ ነህ ብሎ ሌላ ቀን ሰይጣን ነው ይለዋል። ያመሰግነዋል፣ መልሶ ደግሞ ይነቅፈዋል። ሰው መመስገን ሲገባው ማመስገን እጅግ በጣም መልካም ነው። ቅዱስ ጳውሎስ እናንተ ቆሮንቶስ ሰዎች ለእኔ እኮ አክሊሌ ናችሁ ይላቸዋል። ዝቅ ብሎ ደግሞ እናንተ የምትሰሩትን ኃጢአት ደግሞ አሕዛብ እንኳን አይሰሩትም ይላቸዋል። ሰው ሲነቀፍም ተመስግኗል። ክፉ ጠላት እንኳን ቢኖር ቅዱሳን መላእክት ይሰጉራል። በጠላት መካከል ሳንታይ እንድናልፍ የማድረግ ስልጣን አላቸው። ሎጥን እንኳን ሎጥን ራሱ የሎጥን ቤቱን ጭምር ሰውረውታል። ስለዚህ ቅዱስ ገብርኤል እናንተንም ቤታችሁንም ከመከራ ይሰውርላችሁ፣ ከሰው እባብ ይጠብቃችሁ። ቅዱስ ገብርኤል ከሰው እባብ ይጠብቃል፣ ከሰው መርዝ ይጠብቃል፣ ከዘንዶ ከጊንጥ መንደር ሁሉ የሚጠብቅ
ብሩህ መልአክ ነው። ማን ስላዘዘው? እግዚአብሔር። እግዚአብሔር የሰገድ የምንርጣቸው ማን ሊከሳቸው ይቻላል? ማንም። እግዚአብሔር ከሁላችን ጋር ይሁን። ሶስተኛ ቅዱስ ገብርኤል የስደተኞችን በእውነቱ ጠባቂ ነው። በተሰደዱ ጊዜ ይጠብቃል ቅዱስ ገብርኤል። በዚያውም ደግሞ ዝም ብሎ የሚጠብቅ አይደለም፣ ውሃ እያፈለቀ የሚጠብቅ ማለት ነው። ሀገር በሶስት ነገር ትታመሳለች ይላል። ጅል ሴት ባል ያገኘችለት። እናንተ ጅል ሴት አይደላችሁ፣ ጅሊቱን ያልኩኝ እኔ ማለት ነው። ጅል ሴት ባል ያገኘችለት፣ ባለጌ የተሾመለት። ጅል ሰው ገንዘብ ያገኘለት አገር ይታመሳል። እና ያቺ አጋር ደግሞ ልጅ ቢሰጣት ደግሞ በመኔቷ ላይ ደግሞ መኩራት ፈለገች። ይሄ ደግሞ የመሰረት ችግር ነው። መኩራት ደግሞ ጀመረች ማለት ነው። ከዛ ስትኮራ ልጅ ሰለደች። ደግሞ እግዚአብሔር ቸር አይደለም ነው እንዲህ ብሎ ደግሞ የሳራን ማህፀን ከፈተ። ሳራ ደግሞ ልጅ ወለደች። የሁላችንም ችግር በየዘርፉ ያስወግዳል እግዚአብሔር። ይስሐቅ ኋላ ደግሞ እናታችን ሳራ ደግሞ ተቆጣች። አይ የኔ ልጅ ከባሌቱ ልጅ ጋር አይጫወትም አለች። ደግሞ ወዲያ ተወሰደች። እግዚአብሔር በእኔና በአንተ መካከል ይፍረድ አለችው አብርሃም። ወደ እግዚአብሔር አመለከተ። ሲያመለክት እግዚአብሔር ምን አለ? ሳራ የምትልህን ስማ አለ። ምንም ቢሆን ባል መስማት ያለበት ሚስቱን ነው ከሰራተኛ ይልቅ። ያ ማለት ደግሞ ሴቶቹ ሰራተኞቻቸውን እንዳውሬ ይገረፏቸው ማለት አይደለም። ምንም ቢሆን ግን ባል መስማት ያለበት ሚስቱን ነውና ሳራን ስማት። ምስጢሩ ግን ሳራ ወንጌል ናት፣ ወንጌልን ስማት ማለት ነው። የወንጌልን መስዋዕት ፈጽም ማለት ነው ትርጉሙ። ከዚያ በኋላ ምን ላድርጋት? አስወጣታል። አጋርን አባታችን አብርሃም ውሃ በአቅማዳ ጭኖ ሰጣትና ሸኛት፣ ወደ ምድረ በዳ ለቀቃት። ምን ትሆናለች አለው አብርሃም። እግዚአብሔርም እኔ እመግባታለሁ፣ ልጇንም አበዛዋለሁ፣ አንተ ያንተ ትዳር ጠብቅ፣ እሷን አስወጣታል። ሄደች። አብርሃም የሰጣት ስንቅ አለቀ፣ ውሃውም አለቀ። ከዚያ በኋላ መቼም በዚህ ምድር ላይ ሰውን በመውደድ የመጀመሪያውን ደረጃ የምትወስደው እናት ናት። ይህ ታውቃላችሁ አይደለም? አሁን በፍቅር በሚባለው ዋነኞቹ ተዋዳጆች የሚባሉት ባልና ሚስት ነው። ግን የባልና የሚስት መዋደድ በሰጥቶ መቀበል የተመሰረተ ነው። ምክንያቱም ጤናዋ ሲጎል ለምሳሌ ይቅር ነው አንቺም እንግዲህ እድልሽን ኑሪ፣ ለፋውልሽ ታውቂያለሽ፣ እንግዲህ አንቺ ራስሽ ምስክር ነው። እንግዲህ ምን ላድርግ እንግዲህ እኔም የእድሌን አንድ ሴት ይኑር ነው የሚለው ደግሞ ማለት ነው። ሴቷም እንደዚያው ማለት ነው። መቼም የማትሰለች ሳይሰጧት የምትሰጥ እናት ነው። ታዲያ እናት ስለሆነች ተመልከቱ። አላችሁ የላችሁ? እግዚአብሔር ከሁላችን ጋር ነው። እና ምን አደረገች መሰላችሁ? አይ እሷም ውሃ ጠምቶታል። ልጄ ውሃ ጠምቶት በውሃ ጥም ከምሞት ቢያንስ እንኳን ሳላየው ይሙት ብላ አስቀምጠው ወደዚያ ሸሸች። እንዳታጠባው ምግብ የላት፣ ጡት የለም። ከዚያ በኋላ ደግሞ ውሃ እንዳታጠጣው ውሃ የለም። ልጇን ራቅ አድርጋ ስታለቅስ ከዚያ በኋላ ወጽዋ መልአከ እግዚአብሔርም ሰማይ፣ የእግዚአብሔር መልአክ ከወደ ሰማይ ጠራት። ጠርቶ አጋር ሂጂና ልጅሽን አንሺው አለ። ሂጂ ልጅሽን አንሺው አለ። ልጇን ስታነሳው ዓይኗ ተከፈተ። ቅዱስ ገብርኤልን የውሃ ምንጭ ያሳያል። አሁን ጥሩ ነው ለቅዱስ ገብርኤል። ስለዚህ ሶምሶንን የሚባል የኢየሱስ ክርስቶስ ምሳሌ የሚሆን እስራኤልን ከመከራ ያሳረፈ ታላቅ መስፍን እንዲወልዱ ማኅፀናቸውን የፈታ ሐዘናቸውን የሻረ ቅዱስ ገብርኤል ነውና ለእኛም ኢትዮጵያንን የምናርፍበትን ጊዜ ያምጣልን። ለሁላችሁም ሐዘናችሁን ይሻርላችሁ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የመጨረሻ የጨረሰ ቅዱስ ገብርኤል ሲበይ ሁላችሁም ቅዱስ ገብርኤል ሆይ በሉ። የተሰጠን ክብር ምንድን ነው? ታላቅ ነው። ቅዱስ ገብርኤል ሌላ ምን ክብር ተሰጥቶታል ካላችሁኝ፣ ምስጢር የመተርጎም ሀብት የተሰጠው መልአክ ነው። ትንቢተ ዳንኤል ምዕራፍ 9 ላይ እንደምታነቡት ህትም ብሎ እግዚአብሔር ይሄንን ራእይ አትፍታው ብሎ ያዘዘውን የዳንኤልን ራእይ የተረጎመለት ቅዱስ ገብርኤል ነው። ስለዚህ ተማሪዎች ትምህርት ባይገባችሁ ቅዱስ ገብርኤል ብትጠሩት ይገልጥላችኋል። አብሾ ከመጠጣት ማለት ነው። አብሾ ከመጠጣት
ወዲያ ወዲህ ከማለት ወደ ጠንቋይ ከመሮጥ አሁን ደግሞ ዛሬ ጥንቆላ የዘመናዊ ስም አግኝቶ ምን ብሏል? የአበሻ መድኃኒት ተብሎ ተመስገን ነው። መቼስ ማናደርገው የለም። የአበሻ መድኃኒት ይልና አውቆ በዚያው ጥንቆላም አለበት። ጠንቋይ ሁሌ ደብተራው ምናምንቴው ደብተራ የመሬታችን ስም ነበር ወስደው እነዚህ ጠንቋዮቹ በሙሉ እየደረደሩ ይሄ ለእንትን ይሆናል፣ ይሄ ለትምህርት ይሆናል፣ ይሄ ለዚህ ይሆናል እያሉ ይሰጣሉ። ግን እውቀትን የሚገልጥ እግዚአብሔር ነው። እውቀቱን ይዞት የሚመጣው ደግሞ ቅዱስ ገብርኤል። ሁላችሁም የቅዱስ ገብርኤል መልክ ገለጣችሁ፣ አይምሯችሁን ብሩህ ያደርግላችሁ። መጻይቁ ሀዴተ ከመ እፈክር ለከ ዳንኤል ወደ አንተ መጥቻለሁ እስመ ብእሴ ፍቶት አንተ ትርጉም ሊነግሩ የምትገባ ሰው ነህ። ትርጉም ሊነግሩ የምትገባ ሰው ነህ። ምክንያቱም ጥሬ የሚበላ ሰው ስለነበረ። አንድ ነገር እንገራችሁ፣ ራእይ የተረጎመለት ቅዱስ ገብርኤል። ስለዚህ ተማሪዎች ትምህርት ባይገባችሁ ቅዱስ ገብርኤል ብትጠሩት ይገልጥላችኋል። አብሾ ከመጠጣት ማለት ነው። አብሾ ከመጠጣት ወዲያ ወዲህ ከማለት ወደ ጠንቋይ ከመሮጥ አሁን ደግሞ ዛሬ ጥንቆላ የዘመናዊ ስም አግኝቶ ምን ብሏል? የአበሻ መድኃኒት ተብሎ ተመስገን ነው። መቼስ ማናደርገው የለም። የአበሻ መድኃኒት ይልና አውቆ በዚያው ጥንቆላም አለበት። ጠንቋይ ሁሌ ደብተራው ምናምንቴው ደብተራ የመሬታችን ስም ነበር ወስደው እነዚህ ጠንቋዮቹ በሙሉ እየደረደሩ ይሄ ለእንትን ይሆናል፣ ይሄ ለትምህርት ይሆናል፣ ይሄ ለዚህ ይሆናል እያሉ ይሰጣሉ። ግን እውቀትን የሚገልጥ እግዚአብሔር ነው። እውቀቱን ይዞት የሚመጣው ደግሞ ቅዱስ ገብርኤል። ሁላችሁም የቅዱስ ገብርኤል መልክ ገለጣችሁ፣ አይምሯችሁን ብሩህ ያደርግላችሁ። መጻይቁ ሀዴተ ከመ እፈክር ለከ ዳንኤል ወደ አንተ መጥቻለሁ እስመ ብእሴ ፍቶት አንተ ትርጉም ሊነግሩ የምትገባ ሰው ነህ። ትርጉም ሊነግሩ የምትገባ ሰው ነህ። ምክንያቱም ጥሬ የሚበላ ሰው ስለነበረ። አንድ ነገር እንገራችሁ፣ ሰው ሲያጠና ትምህርት የማይገባው አንዱ ምክንያት የሆነ ያልሆነ ምግብ ስለሚበላችን ነው። ምን ማለት ነው? የሆነ ያልሆነ ማለት ማጠራቀም ማለት ነው። ታውቃላችሁ? ማጠራቀም በሉ እንጂ አሁን እናንተ ሞኝ ናችሁ መሰለኝ። ለምን በሉ አሁን የተመጣጠነ ምግብ ተብላችሁ ተምራችኋል በባዮሎጂ ማለት ነው። እና የተመጣጠነ ምግብ ማለት አንድ ቀን ሽሮ አንድ ቀን ክክ ነው እንጂ ክኩንም ሽሮውን ሙሉውን አቅርቦ አንድ ቀን ማግበስበስ ማለት አይደለም። ይህ ሁሉ አይገባን በሆኑት ነው። ይሄ ደግሞ የሚያደርጋል እሙቅ መብልያ የሐምድ ልብ የደፈረሰ ምግብ ልብ ያደፈርሳል። አሁን ሰው ይሄ ዝም ያንንም አጠራቅሙ አይምሮ ራሱ ጥርቅምቅም ነው። ምንም አጥንት አይገባው፣ ተምሮ አይገባው፣ ተነግሮ አይሰማው። አሁን እርግጠኛ አይደለም። ዛሬ የተማራችሁበት ርዕስ ብትጠየቁ ሁሉ የሚጠፋችሁ ሰዎች ናቸው። ምክንያቱም አይሰማም። ሰው ዝም ብሎ ደስ ብሎት ብቻ ይሄዳል። የእግዚአብሔር የሚባለውን አይሰማም። እና አይምሮ ለመክፈት ወደ ዳንኤል ቅዱስ ገብርኤል የሄደ ጥሬ ይበላ ስለነበር እና እውቀት የሚከለክሉ ምግቦች አሉ። ምን ማለት ነው? ማጠራቀም ነው። ጤፍ ጥሩ ነው፣ ስንዴ ጥሩ ነው አለ። ሀሳብ ምንድን ነው? ሁሉንም ማጠራቀም አይገባም። ያለችውን ነገር መጡ ነው። አንዷን ለአንድ ቀን መብላት አላችሁ። አሁን ስለዚህ ነው እኮ ጳጳሳት ይላል ፍትሐ ነገሥት። ጳጳሳት የሕዝብ ብሶት ሲሰሙ ፍርድ አቅርተው ማየት እንዲችሉ መጽሐፍ ሲመለከቱ አይምሯቸው ብሩህ እንዲሆን ጥሬ እየቆረጠሙ ማር ይጠጡ ይላል። አሁን ማር እውቀት እንዲከፍት በመጽሐፍ ተጽፏል። ስለዚህ ጥሬ የሚበሉ ሰዎች ምን ያደርጋሉ? ብሩህ አይምሮ ይኖራቸዋል። መጥነው የሚመገቡ ሰዎች እግዚአብሔር ይመጣላቸዋል። ስለዚህ ጥሬ ለሚቆረጥመው ዳንኤል ሰውነቱን መጥነው ስለሚኖር ቅዱስ ገብርኤል ይመጣል። አሁንም ጾማችሁ ጸልያችሁ ብትጸልዩ የታተመውን ራእይ የተዘጋባችሁን ምስጢር ሁሉ ቅዱስ ገብርኤል ይከፍትላቸዋል። ቅዱስ ገብርኤል ይህንን ጥበብ ለሁላችንን ይግለጥልን።